ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። ዛሬ የምናያቸው እነዚህን ፊደላትን እያነበብን አንድ ባንድ የምናያቸው ይሆናል ማለት ነው። ምክንያቱም እነዚህ ለጀማሪዎች በጣም አስፈላጊ ስለሆነ ማለት ነው። በየጊዜው እነዚህን ፊደሎችን እያነበብን እናያቸዋለን ማለት ነው። ዛሬም እንደተለመደው እነዚህ ከመጀመሪያ ጀምረን ማለት ነው እስከ መጨረሻቸው እያነበብን አንድ ባንድ የምናያቸው ይሆናል ማለት ነው። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ ማለት ነው። እሺ እንግዲህ እንደምትመለከቱት እነዚህ አጠቃላይ እያነበብን እስከ መጨረሻው የምናያቸው ይሆናል ማለት ነው። እሺ እንግዲህ እንደምትመለከቱት ከዚህ ጋር የመጀመሪያ ድምጽ ጀምረን እስከ ሰባተኛው አንድ ባንድ በራሱ ድምጽ ማለት ነው በደንብ እያነበብን እናያለን ማለት ነው። ተከታተሉኝ። እንጀምር ከመጀመሪያ። እሺ እንደምትመለከቱት እዚህ ጋር የሀ ፊደሎች አሉ። እነሱን አንድ ባንድ እየጠራን እያነበብን እናያቸዋለን ማለት ነው። በግል መማለፍ ፈልጉ ከስር ባለው ስልክ በ0944 37 71 54 ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ ወደ ዛሬ ቪዲዮአችን ስንመጣ እዚህ ጋር ፊደላትን አንድ ባንድ እያነበብን የምናያቸው ይሆናል ማለት ነው። ከመጀመሪያው ጀምረን እስከ መጨረሻቸው እያነበብን የምናያቸው ይሆናል። እንጀምር። እሺ እንግዲህ እንደምትመለከቱት እነዚህ ፊደሎች ወይም የሀ ቤተሰብ 7 አይነት ድምጽ አላቸው ማለት ነው። እነዚህ ድምጾች የተለያየ ቅርጽና የተለያየ ስም ያላቸው ፊደሎች ናቸው ማለት ነው። እነዚህን ማለትም ቃላትን ለማንበብና ለመጻፍ ከነዚህን እያንዳንዱ ድምጻቸውንና ቅርጻቸውን አስቀድመን ማወቅ ይጠበቅብናል ማለት ነው። ስለዚህ እነሱንም አሁን በደንብ እናያቸዋለን። ወደሚቀጥለው እናልፋለን። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ። እሺ ውድ ቻናል ተከታታዮች እንደዚህ አድርገን በቀላሉ የምናነበት መንገድ ነው ማለት ነው። እነዚህን በየድምጻቸው ማለትም በየቅርጻቸው በዚህ መልኩ እያነበብን እናያቸዋለን ማለት ነው። ወደሚቀጥለው እናልፋለን። እሺ ቀጥሎ የምናገኛቸው እዚህ ጋር ቀጥሎ ያለው ማለት ነው። ከሰ እንጀምራለን። ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ። እሺ በድጋሚ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ
ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ሀ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ በዚህ መልኩ እያነበብን አንድ ባንድ አይተናል ማለት ነው። እንደዚህ አድርገን ፊደሎችን በዚህ መልኩ ሰባቱን ድምፅ ሁሉ እያነበብን እና እየጻፍን በዚህ መልኩ መለማመድ እንችላለን ማለት ነው። ለዛሬ በዚህ ይበቃል ማለት ነው። በቀጣይ ቪዲዮ እስከመገናኝ መልካም ቆይታ